ይችላል። በቃ ከህይወት የተረዳሁት ያንን ነው። ህይወት ደግሞ ስትወዳችሁ ሰው ትሰጣችኋለች። ሰው ስታገኙ ደግሞ በቃ ህይወታችሁ ይስተካከላል። እውነት በጣም ነው እኔ እንጃ አንባቢ ቃጣውባቸው የሆነ ትልቅ ሰው እንዲህ ስካርፕ አድርጎ ምንጽር አድርጎ ምናምን የሚያወራ ሰው መሰልኳችሁ እናንተ ራስ በነገር ላወሳስባችሁ። ወይኔ እኔ ግን ሰው አይደለሁም የእውነት። አሁን ስለ ቪዲዮ ስገባ ስለ ሰሞናዊ ነገር ተውት። ስለ ቪዲዮ ስገባ እንግዲህ ድንገት እንደዚህ ልለብስ አልችልም። ያ ቡሪክ አስጠንቅቆኝ ለትልቅ ፕሮግራም ፈልግሻለሁ፣ በቃ ትልቅ ሰርፕራይዝ ነው ያለኝ። እኔ ደግሞ ሰርፕራይዝ ሲባል ታቁኛላችሁ አይደለም እንዴ? እንደ ግስላው እየበረርኩ ነው ምመጣው እና በዛ ላይ ደግሞ ስለነገረኝ ስላስጠነቀቀኝ በቻልኩት መጠን አምሬ ደምቄ ለመገኘት ሞክሬያለሁ። እና እኔ ማለት ነው ሰው የሆነ ሰርፕራይዝ አዘጋጅልሻለሁ ብሎ ሲያጋንንብኝ ትንሽ ይመስለኛል የእውነት ባህሪ እና ትንሽ አድርጎ ሲነግረኝ ደግሞ ትልቅ ነገር። ከዛ ቡሪክ ምንድነው ያለኝ የሆነች ፕሮግራም አለች ብቻ አንቺ እመሪ በሚለው ላይ ተጨነቀ። በቃ ለቁም ነገር ነው ፈልግሽ እንደዚህ እና ሰዓት እንትን እንዳትይ ምናምን። እኔ ቪዲዮ ለመስራት ቀደም ብዬ ነው የተገኘው ታርፍዶ ምናምን አይደለም። እና በቃ ምን እንዳሰብኩ ታውቃላችሁ ቤተሰብ? እግዚአብሔርን ሰሞኑ ከፉ ጋር ጥሩ አይደሉም ታውቃላችሁ። እና ከባለፈው ቪዲዮ በኋላ አልተገናኙም ምንም በቃ እናንተ እንዳያቻቸው ነው ሁኔታቸው ማለት ነው። እና ትንሽ እልህ ይዞታል። እና በዛ እልህ የገመኩት በዛ እልህ ምን ሊያደርግ ይችላል ነው እንጂ እኔ ምንም ጥሩ ነገር ጭንቅላቴ ላይ ሊመጣልኝ አልቻለም። እግዚአብሔርን እኔ አላቅም ላውራው አውርቼ ከማይሆን እንጃ እግዚአብሔርን ማለት እናንተ አሁን ከቪዲዮ በኋላ በጣም ነው በቃ ተሰምቶት እያወራ የነበረውና ይሄ ሲሰማችሁ ወይ አምናችሁ እያወራችሁ ለጓደኛችሁ ያምንኛል ብላችሁ ስትነግሩት አለመታመን ከባድ እልህ እንዲይዛችሁ ያደርጋልና ቡሪክ ደግሞ እልሃም ነው። እንኳን እንደዚህ ተጨምሮበት ድሮም እልሃም ነው። የሆነ እልህ ይዘዋል እና እኔ በጣም ፈርቻለሁ። የሆነ ብቻቸውን ራሱ አንድ ላይ እንዲገናኙ አልፈልግም በአሁን ሰዓት ማለት ነው። ለቡሪክም ቃል አስገብቻለሁ ያለኔ ፉን እንዳታገኘው ብያለሁ። ግን ፉም ስላላገኘሁት ይሄን ነገር አላወራሁትም። እኔና ፉም ያገናኘንም ነገር ስለሌለ ግን ሰሞኑ በኔ ጋር እየመጣ ነው ፉ ማለት ነው። እና በጣም ብዙ ነገር ይለኛል መጥቶ በቃ ጀስት በር ከፍቶ ከገባ እኔ ብዙ ጊዜ አልቆልፍም በሬን፣ ምክንያቱም ዴሊቨሪ ምናምን ስለማስልክ እቃዎች ያስገቡልኛል። እና ድንገት ይገባና ብዙ ነገር ይላል። በቃ ሰዎች ይጎዱሻል፣ ሰዎች እንዲ ናቸው ምናምን። ሰዎችን ሲጀመር ቀርባችሁ ካላያችሁት ስለ ሰው ልጅ ደፍሮ ለመናገር በሙሉት በጣም ይከብዳል። እና ሲቀጥል ደግሞ በቃ ለራሴ ህይወት ራሴ አውቃለሁ። የሚጎዱኝም ከሆነ ራሴ ይጠገናለሁ። በቃ እንደፈለኩት እንደፍጥርጥር ይሆናለሁ። ገባችሁ አይደለ? በቃ ፉ ይሄንን ነገር ሲለኝ ቡሪክ ኬት ሰምቶም እንደሆነ አላውቅም። እንዲህ ብሎሽ ነበር እንዴ ምናምን ይለኛል። ኬት እግዚአብሔርን የምሬን ነው። እኔ ነግሬ ምናምን አይደለም። ኬት ይዛዛታሉ። በቃ ተደዋውለው በሚሴጅ በሰው ማይባባሉት ነገር የለም። እና ትናንትና የቡሪክ ቻናል ሼር አድርጎለት ሳይ እውነት በጣም ነው በቃ ደስ ያለኝ ይሆናል አይደል? ነገሮችን የፈቱ ነው ይመስለኝና ድንገት ቡሪክ ጋር ስደውል ቡሪክ ደግሞ እንዳላወሩ ነገረኝ። ማለት አረ እንዴት እኔና እሱ ሼር አድርጎልህ እኮ ቻናልህን ሳይ በጣም ደስ አለኝ ምናምን ስለው ራሱ አረ ተይ ምናምን አለና አረ ደውልለት የሆነ ነገርማ ይኖራል ምናምን በቃ ተረስቶክም ይሆናል ጓደኝነታችሁ ናፍቆት ይሆናል ምናምን ስለው እሺ ምናምን ብሎ ደውሎለት በቃ ለካፉ በዛቻ ምናምን ያደረገው በኋላ ላይ ማለት ነው። ነገሩን ተጣርቶ ከሱም ስንሰማው ፉ በዛቻ ነው ያደረገው። በዚህ አጋጣሚ የቡሪክን ቻናል ሰብስክራይብ አድርጉ በእናታችሁ። 20 ሺህ ብያችሁ በጣም አሳፈራችሁኝ፣ የምር አሳፈራችሁኝ እንዴ። ብዙ ፎርጂድ አካውንቶች እየተከፈቱ ስለሆነ አሁን በዚህ ቪዲዮ ኮሜንት እንዲሰጥ አረገውና ፒን አረግላችኋለሁ እና ፒን በተደረገው ቻናል ገብታችሁ ሰብስክራይብ አድርጉልኝ በእናታችሁ ወንድሜ። ሼር እያረጋችሁ ለጓደኞቻችሁ ቤት ባለው ስልክ በሙሉ ሰብስክራይብ እያረጋችሁ በእናታችሁ አታሳፍሩኝ። እስቲ በዛም የሆነ ጊፍት እንቀበለው። አረ እናታችሁ አይ ለጊፍት ምናምን ሳይሆን በቃ አክሩኝ እስቲ የእውነት እንዴ
ምናምን ብዬ እሱ ለልኩ አላበት ያው ልኩ ወንድሜ ምናምን ብዬ እና ፒንን ሲደረግ አዲስ ቻናል ስለሆነ አንዳንዳችሁ ጋር ላይ መጣ ይችላል። እኔ ሼር ባደረኩት ኮሚኒቲ ላይ እኔ ቻናል ላይ ገብታችሁ ትናንትና ሼር ስላደረኩለት እሱ ቻናል ላይ ገብታችሁ ሰብስክራይብ አድርጉት እና እንዳታሳፍሩኝ የኔ ውድ ቤተሰቦች። ያው እንግዲህ ሜካፕ እንዳይበላሽ ትላላችሁ። እኔ ጌታ ሆይ ማወራው ጠፋኝ እኮ የምር አሁን ስለ ሰርፕራይዝ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ሰላም እንዴት ናችሁ? ሰላም አሁን ያለው ከባድ ሂደት ከባድ በነገራችን ላይ በጣም ከባድ ፕሮግራም አዘጋጅቻለሁ። በእልህ ምን ይባላል መሰላችሁ? ምላጭ ያስጣል። እልህ ምላጭ ያስጣል። እኔ በእልህ የሆነ ነገር እንዳታደርግ እግዚአብሔርን አይ እልህ ምናምን ሳይሆን ደስ የሚል ፕሮግራም አዘጋጅቻለሁ። ምን አይነት ፕሮግራም እንድትደነግጭም ወይ ደግሞ እልህ ነው ብለሽ እንድታስቢ በመጀመሪያ አልፈልግም። ቱ ቢሆንስ ከሶ ምንድነው በቃ ደስ የሚል ነገር በጣም ሊያስደነግጥሽ ይችላል። በርግጥ ግን አንቺ ደግሞ እንድትደነግጭ አልፈልግም። ምክንያቱም በጣም አስቤበት በኮንፊደንስ ደስ ብሎኝ ነው የማደርገው ጉዳዩ። ሶ ለዛ ነው እንደዚህ ፏ ነገር ያልኩት። ፍቅርን ለማስደሰት በጣም ማስደሰት ፈልጋለሁ። ወደ ፕሮግራሙ ወደ ዋና ጉዳይ ሆፕፉሊ ላይክ ደስተኛ እንደምትሆን አምናለሁ። በኋላ እንዳታገረጣኝ ምን ያንጠለጠለ ነው እግዚአብሔር ነገር ይስለ በጣም ደስተኛ እንደምትሆን ይለኛል። እሺ የሆነ ፕሮግራም አዘጋጅቻለሁ። ለዛ ለፕሮግራሙ ነው ሱፉ እንጂ ሌላ ፕሮግራም የለብህም። ይሄው በቃ የኔና ያንቺ ፕሮግራም የኔና የሷ ፕሮግራም ነው። ወይኔ ጌታ ሆይ ሄሎ ባስለብሳት ዛሬ እንደመጣ ቆንጆ ነበረ። ጭራሽ ሶ ያዘጋጀሁት ነገር አለ። ወደዛ ፕሮግራም ይዣት እሄዳለሁ። እንድነው ያም ይዘኛ አትሄድም። እዚሁ ነግረኸኝ ችግር የለም። እዛ እደነግጣለሁ። ቡሪክ በኔ ይሁንብክ። የምር ምን ትላላችሁ? ይያልሽ አለክሳለሁ። የተዘጋጀ ፕሮግራም ያዘጋጀውን ነገር አለ። ሶ እንደውም እዛ ነበር ቀጥታ ልጠራት የፈለግኩት፣ ግን አብሬያት እንደሄድ ፈልጌ ነው የመጣሁት። አይኗን ይዛ ትሄዳለች። አይኗን ጨፍነን ወይ ደግሞ እኔ እንደዚህ ይዛታለሁ። እኔ አይንና የሚያስበን ነገር ደስ አይለኝም ምንም። ቡሪክታው ቀልድ ነው። አሁን እኔ ሱፉ ምንም ሲጀምር ለፕሮሞሽን ለሆነ ማስታወቂያ ይመጣ ነው መሰለኝ። ምንም እግዚአብሔር ትክክለኛውን ፕሮግራም ንገረን። እኔ ቁም ነገርም እየመሰለኛል እኮ ነግረሻለሁ እኮ ነግራታለሁኝ። ቤተሰቦች ነግርሻለሁ፣ አትጓጉ። አንደኛ ይዛት የሚሄድበት ቦታ ላይ ሰዎች አሉ። ፕሮግራሙ እንዲታደሙ በጣም ፈልጋቸው ሰዎች አሉ። ገብቷቸዋል። ምክንያቱም ደስ ሲላት ወይ ደግሞ እኔም ደስ ሲለን እንዲያዩ የምፈልጋቸው ሰዎች አሉ። ምን ያክል ደስታ መፍጠር እንደምችል እሷ ላይ እንዲያዩ የምፈልጋቸው ሰዎች አሉ። ሆፕፉሊ እርግጠኛ ነኝ ደስ እንደሚላቸው። ፍቅሬ ሶ በዛ እኔ ጭራሽ ሰዎች ኖረው ምንም በማላውቅበት ፕሮግራም ልጓረድ አይቻልም። ሰርፕራይዝ ላይ እኮ ሲጀመር ማወቅ የለብሽ። እኔ ምንም ማወቅ የለባትም። እባክሽ ሰው አናስጠብቅ እንሂድ። አይንሽኝ ስንት ሰዎች ናቸው? ካሰብ ይወጣሉ። ዋናው ብዛቱ ላይ አይደል፣ ታርጌቱ ላይ ነው። ፕሮግራሙ ታርጌቱን መጥቷል ወይ አላማውን አሳክቷል ወይ ነውና አይኗን ይዛታለሁ። ሰው አይኗን ይዛት እንሄዳለን ማለት ነው። ቤተሰቦቼ አብራችሁን ቆዩ። እዚህ ግቢ ውስጥ ነው? ሩቅ አይደለም። እግዚአብሔርን እንዲህ ላሳያችሁ ካሜራ ስለሆነ ላቢያ ሰዓት ይዛትና እንሄዳለን ማለት ነው። ደስ የሚል ነው ዛሬ ቀኑ፣ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ
ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ 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 አንሳው ምንድነው? አቀብለኛ ቡሪክ ምንድነው? ነይ አባይ አረክሽልኝ መልካም ነገሮች ለሰጠሽ መልካም ነገር ስለነበርሽ ሚስጥታ አላንቺ ይሄን ሁሉ ነገር አስመስለ እየጠራኸኝ ለዚህ ነው? ሰርፕራይዝ ሰርፕራይዝ ምንድነው? እሺ ቡሪክ ምንድነው? ግራ ገባኝ። ያንቺ ነው። ምኑ መኪና? ያጂ አትደንግጪ። ያጂ መግባች ያለሽ ያንቺ ነው እንጂ እንዴ እናንተ ኮንግራት ትሏትም ታውቃት ትተዋወቃላችሁ ቢያንስ ግቢ። ያንቺ ነው ያንቺ መኪና ነው። ግቢ። ለዚህ ነው የጠራኸኝ? ለዚህ ነው ይሄን ሁሉ ነገር ብለኸኝ የውሸት ታርቀህ የጠራኸኝ? ይሄን ነገር ልታሳየኝ ነው? አይ አይደለም፣ ምንም እኮ ቀላል እኮ ነው። የሚገባሽ አስረዳኝ። የሚገባሽ ግቢ። እግዚአብሔር ነው ማለት የምሬን ነው። እሺ መስጠት እስከፈለክ ለምን እነሱንም ደግሞ አንዴ በትክክል አውራኝ ቡሪካ። እንደዚህ አይነት ንቀት ጥሩ አይደለም። እሺ አንቺም አንዴ ምን ሆንኩ ነው የምትለው? ይሄ በቃ የሚያስጠላ ነገር አትስራ። ምን ሆንኩ ነው የምትለው? ለምንድን ነው ማለት አስመስለው ነው የጠራህ? ለምን አገናኝ እኮ ሰላም ነኝ እሷ ጋር ከዚህ በኋላ ምናምን አላልክም እኮ። ስለዛት ሁሉ ነገር የሚሆንልን አይመስል አይደለም። እንደዚህ ተረድድ ነው ሰላም ነኝ እሷ ጋር አላልክም ብለሃል አላልክም? ስለዚህ ደስቷ ሊያስደስትህ አይገባም እንዴ? አንተ ምንድነው እንደዚህ እንደወጣጤ ይዘለ እንደዚህ ምናምን ነው ያን ያልከውን ነገር የምትተገብረው? በዚህ የትኛው የዛትከው ዛቻ ምናምን ይሄን ለማድረግ ነው? የትኛው ዛቻ? እሺ አንቺም አሁን ፍቅሬ ደስ ብሎሻል? አንቺም ደስታዋን አይደለም የምትፈልገው? ደስ አላላት እሷ ነች ፍቅር። ቡሪካ ምንድነው አክት የምታደርገው እንዴ? አንተ እንትን አትበል እንደዚህ አትሁን። እሺ ደስታዋ ሊያስደስትሽ ነው እያደረግሽ ያለሽው አንቺ። ከመሬት ተነስተህ ለመወንጀል አትሞክር። አንድ ነገር ልንገርህ። ተውሽኝ አይደል? ለምንድን ነው እኔን ጠርታችሁ? ቡሪካ እኔ ነኝ የጠራው እሷ አታውቅም። አንዴ እባክህ። እሺ ደስታውን ትፈልጋለህ አይደል? ለምን ጠራኸኝ? እኔ እናት እኛን መጥራት ለምን ቡሪካ? እኔ እናንተ ሌላ ነገር ውስጥ ነው የምንገባው። ቡሪካ እንኳን መኪና አይደለም ለምን የግል ጀት ምናምን አስገዛላት? አያገባንም። እኛ ለምን ጠራኸን? ቡሪካ አይ ችግር የለም። እሺ አሁን ቡሪክ ለምን የጠራሃቸው? እኔን ተወኛል። ለምንድን ነው ተደጋጋሚ ነገር? በትክክል አውራኝ እኮ እዚህ አውራኛ እንዴ። እሺ አንቺም በዚህ ልክ እኔ ላይ ድራማሽን መስራት ተገቢ አይደለም። በቃ ወስነሻል፣ ፈልገሻል አይደል? መቀጠል ትችላለሽ። ለምን ነው እንደዛ ቦታ መጣው? ለምን ስምሰጠኝ ዝም ብለህ ለምን የምታወራው? አንተ ስላሰብከው እኮ ትክክል አይሆንም። ያሰብከው ነገር በሙላ ትክክል እንደማይሆን ማወቅ አለብህ። ገባ? ሁላችሁ ነው እያደረጋችሁ ያላችሁት። እልህ ከሆነ ያዝከው እኔም እንደውም እውነት ለመናገር ፉፉ ይቅርታ